Zaygo. Your game, your culture. Story of a rivalry. Blood, pride, politics, and history. ሰላም እንደምን አላችሁ? ዛይጎል የዩቲዩብ የስፖርት ቻናል በአዲስ ፕሮግራም ተመልሷል። እንደምን አላችሁ? በዛሬው ፕሮግራማችን ዓለማችን ላይ ካሉ ከባድና አስፈሪ የእግር ኳስ ደርቢዎች መካከል 6 ዋና ዋና የሚባሉት እንመለከታለን። አብራችሁን ቆዩ። የዓለማችን ከባድና አስፈሪ ደርቢዎች። በዚህ ዓለም ብዙ ደርቢዎች የሚገኙ ሲሆን አንዳንዶች ግን እጅግ በጣም አስፈሪና ከባድ ደርቢዎች ናቸው። በዓለም ደረጃ ከሚገኙ ታላላቅና አስፈሪ ደርቢዎች መካከልም ለዛሬ 6ቱን የማቀርብላችሁ ይሆናል። ስድስተኛው ሊቨርፑል ከማንቸስተር ዩናይትድ። በስድስተኛ ደረጃ የሚገኘው የዓለማችን ታላቅ ደርቢ በማንቸስተር ዩናይትድ እና ሊቨርፑል መካከል የሚደረገውን የላንክሻየር ደርቢ ነው። እኚህ በ32 ማይል በመኪና የ1 ሰዓት መንገድ ተራርቀው የሚገኙ ሁለት የላንክሻየር ከተማ ተቀናቃኞች የኋላ ታሪካቸው ወደ ኋላ ተራምደን ስንመለከት ይህ ተቀናቃኝነታቸው የጀመረው በእግር ኳሱ ዓለም ሳይሆን በእንግሊዝ የኢንዱስትሪው አብዮት በተቀጣጠለበት በ19ኛው ክፍለ ዘመን እንደነበር የኋላ ጠንሳሾች ይገልጻሉ። ዩናይትድ በ18ኛው ክፍለ ዘመን በኢንዱስትሪው በእንግሊዝ የገዘፈ ስም የነበረው ነገር ግን የክፍለ ዘመኑ መገባደጃ ላይ ሊቨርፑል የወደብ ከተማ በመሆኑ ኢንዱስትሪው ላይ ከፍተኛ እድገት በማምጣቱ ከዩናይትድ ጎን ሆኖ መቀናቀን የጀመረበት ክፍለ ዘመን እንደነበር ነው የኋላ መዛግብቶች የሚያወሱት። እነዚህ ሁለት ክለቦች በኢኮኖሚ አልፎም በእግር ኳስ መፎካከር ጀመሩ። ሊቨርፑል የሊግ ዋንጫዎችን፣ ማንቸስተር ዩናይትድ ደግሞ 20 የሊግ ዋንጫዎችን አሳክቷል። በአጠቃላይ ሊቨርፑል 69 ዋንጫዎችን ያሳካ ሲሆን ማንቸስተር ዩናይትድ ደግሞ 68 ዋንጫዎችን አሳክቷል። አምስተኛ ሪያል ማድሪድ ከባርሴሎና። በአምስተኛ ደረጃ የምንመለከተው የዓለማችን ከባዱ ደርቢ በስፔኑ ኃያላን ክለቦች ሪያል ማድሪድና ባርሴሎና መካከል የሚደረገው የኤል ክላሲኮ ደርቢ ነው። እንዲሁም በስፖርት ውስጥ ካሉ ታላላቅ ግጥሚያዎች አንዱ እንደመሆኑ መጠን በባርሴሎናና በሪያል ማድሪድ መካከል የሚደረጉ ጨዋታዎች በዓለም ላይ በብዛት ከሚታዩ ግጥሚያዎች ግንባር ቀደም ነው። ኤል ክላሲኮ በዓለም ዙሪያ ባሉ በመቶ ሚሊዮኖች የሚቆጠሩ ደጋፊዎች የታዩት በላሊጋ ውስጥ ካሉ ከፍተኛ ጨዋታዎች አንዱ ነው። በዓለም ላይ ካሉ ታላላቅ ክለቦች መካከል ሁለቱ የዓለማችን ምርጥ ክለቦች ናቸው። ምርጥ ተጫዋቾች አሏቸው። በእግር ኳስ ታላላቅ ሽልማቶችን ለማግኘት የሚወዳደሩ ከዋክብትን የያዙ ናቸው። ፖለቲካና የእግር ኳስን ትንቅንቅ አቅፎ የያዘው የሁለቱ ኃያላን ክለቦች ፍልሚያ ሲሆን ከ100 ዓመታት በላይም ያስቆጠረ ደርቢ ነው። አራተኛ ፊነርባቼ ከጋላታሳራይ። በአራተኛ ደረጃ የምናገኘው ከባዱ የዓለማችን ደርቢ ፊነርባቼ ከጋላታሳራይ የሚያደርጉት ግጥሚያ ነው። የዚህ ደርቢ ስምም ኢንተርኮንቲኔንታል ደርቢ ተብሎ ይጠራል። ይህ ከባድ የሆነ ግጥሚያ የዘላለም ፉክክር እያሉም ይጠሩታል። የእነዚህ ክለቦች ጨዋታ ከባድ ከመሆኑ የተነሳ የሀገሪቱ መንግስት ትኩረት በመስጠት የጸጥታ ኃይሎች በየአካባቢው እንዲሰማሩ በማድረግ ዜጎች ከአስከፊ አደጋን ይከላከላሉ። በ1912 የሁለቱም የኢስታንቡል ክለቦች አንድ ክለብ እንዲሆኑ ለማድረግ ጥረት ቢደረግም ሳይሳካ ቀርቷል። ሁለቱም ክለቦች ብዙ ጊዜ የወዳጅነት ጨዋታ ያደረጉ ሲሆን ምንም አይነት ጥላትነት ከመፈጠሩ በፊት የክለቦች ስብሰባ ተደርጎ የወዳጅነት ደርቢ ተብሎ እንዲጠራ ይደረግ ነበር። ይህም የሆነበት ሁለቱም ክለቦች እንዲቀራረቡና ወዳጅነት እንዲፈጥሩ በማሰብ ነው። በ1934 መጨረሻ ግን ይህ ሁሉ ቀረም። በሁለቱም ክለቦች የነበረው ግንኙነት ሻከረም። ይህም የጓደኝነት ደርቢም ብዙም ሳይቆይ የጥላቻ ደርቢ ተብሎ ተሰየመ።
ሰልቲክ ከሬንጀርስ። በሶስተኛ ደረጃ የምናገኘው የሰልቲክና የሬንጀርስ የሚያደርጉት የደርቢ ፍልሚያ ነው። ይህ ደርቢ ኦልድ ፊርም ደርቢ ተብሎ የሚጠራ ሲሆን ከ1988 ጀምሮ እነዚህ ሁለት ክለቦች የበላይ ለመሆን ሲፋለሙም ነበር። ሁለቱም ክለቦች የሀገሪቱ የሊግ ዋንጫዎችን በተደጋጋሚ አሳክተዋል። ከመቶ ዓመታት በላይ እርስ በርሳቸው ተገናኝተዋል። የዚህ ደርቢ መነሻ የብሔርና የሃይማኖት መሆኑም እጅግ በጣም ሀያልና አስፈሪ ደርቢ እንዲሆን አድርጎታል። ምንም እንኳን ሬንጀርስ በ2012 በገንዘባዊ ጥሰት ምክንያት ወደ ታችኛው እርከን እንዲወርዱ በመደረጉ በእነዚህ ሁለት ክለቦች የነበረው ፍክክር በትንሹም ቢሆን እንዲቀንስ ቢያደርገውም ተመልሰው ወደ ከፍተኛው ሊግ ሲያድጉ የነበረው ፍክክር እየተመለሰ መጥቷል። ሁለተኛ ቦካ ጁኒየርስ ከሪቨር ፕሌት። በሁለተኛ ደረጃ የምናገኘው በሀገር አርጀንቲና በሚገኙ ሁለት ክለቦች ሪቨር ፕሌት እና ቦካ ጁኒየርስ የሚደረግ ከባድ እግር ኳስ ፍልሚያ ነው። የዚህ ደርቢ ስም ሱፐር ክላሲኮ ይሰኛል። ይህ ደርቢ ዓለማችን ላይ አሉ ከሚባሉ እጅግ አስፈሪና ከባድ ደርቢዎችም አንዱ ነው። በዚህ ደርቢ ብዙ ሰዎች ሞተዋል፣ ብዙ ሰዎች ቆስለዋል፣ ብዙ ንብረትም ወድመዋል። ሁለቱም የአንድ ከተማ ክለቦች ናቸው። 70% የአርጀንቲናን ሕዝብ የእነዚህ ሁለት ክለቦች ደጋፊ ነው። ይህ ህብረት የተሞላበት ፉክክር የጀመረው በ20ኛው ክፍለ ዘመን መጀመሪያ ላይ ሲሆን ከዛን ጊዜን ጀምሮ ሁለቱም ክለቦች የበላይ ለመሆን ሲፋለሙም ነበር። እነዚህ ሁለቱም ክለቦች ግጥሚያ ሲኖር የከተማይቱ ብቻ ሳይሆን የሀገሪቱ ስራም እስከ መቆም ይደርሳል። የሀገሪቱ ፖሊሶች የዚህ ጨዋታ ሰላም ለማስከበር በስታዲየም ይገኛሉ። ገና ከጠዋቱ ጀምሮ የሁለቱም ክለቦች ደጋፊዎች በየከተማው ብዙ ትርኢቶች ለየክለባቸው ያሳያሉ። ጨዋታው ከ3 ነጥብ በላይ ለክብር የሚደረግ ፍልሚያ ነው። ሪቨር ፕሌት በሀብታም ሰዎች የሚደገፍ ክለብ ነው ተብሎ ይጠራል። ለዚህም ዘ ሚሊዮነርስ የሚል ቅጽል ስም አላቸው። ቦካ ጁኒየርስ ደግሞ በታችኛውና በመካከለኛው እንደ ደረጃ ባላቸው ሰዎች የሚደገፍ ክለብ ነው ይባላል። ይህ ከብዙ ዓመታት በፊት የነበረ ልዩነት ቢሆንም በአሁን ጊዜ ግን ለሁለቱም ክለቦች ከሁሉም አቅጣጫ ደጋፊ እንዳላቸው ይገለጻል። በሌላ በኩል ቦካ ጁኒየርስ ከጣሊያን በመጡ ስደተኞች የተመሰረተ ክለብ ነው የሚሉም አሉ። አንደኛ ፐርሲጃ ጃካርታ ከፐርሲቡ ባንዱንግ። ፐርሲጃ ጃካርታ እና ፐርሲቡ ባንዱንግ የሚያደርጉት የእግር ኳስ ግጥሚያ የዓለማችን ቁጥር 1 አስፈሪና ከባድ ደርቢ ተብሎ በአንደኛ ደረጃ ላይ ተቀምጦ ይገኛል። ይህ ደርቢ ዓለም ላይ ካሉ ሁሉም የእግር ኳስ ደርቢዎች በጣም አስፈሪውና ከባድ ነው። በኤስያ ደቡባዊ ምስራቅ የምትገኘው 275 ሚሊዮን በላይ የህዝብ ብዛት ያላት ሀገር ኢንዶኔዥያ የሚገኙት ሁለት ተቀናቃኝ የእግር ኳስ ክለቦችም ናቸው። በዚች ሀገር ያለው የእግር ኳስ የደርቢ ጨዋታ የሀገሪቱ ታላቅ ኢኮኖሚያዊና ማህበረሰባዊ የህዝብ ግንኙነቶችን የሚያበላሽ እጅግ በጣም አስፈሪ የብዙ ሰዎች ህይወት የሚቀጥፍ የዓለማችን ከባዱ ጨዋታና ብዙ ክስተቶች በጨዋታው የሚታዩበት የደርቢ ግጥሚያ ነው። የእነዚህ ሁለት ተቀናቃኝ ክለቦች ስም ፐርሲጃ ጃካርታ እንዲሁም ፐርሲቡ ባንዱንግ ናቸው። የሁለቱም ክለቦች ጨዋታ በፍጹም የተለየ የብዙ ሰዎች ህይወት የቀጠፈ በጦርነት ከሚደረገው ፍልሚያ የማይተናነስ አስፈሪው ደርቢ ነው። በሀገር ኢንዶኔዥያ የሚገኘው የደርቢ ጨዋታ ከማንኛውም ሌሎች የእግር ኳስ ጨዋታዎች በላይ ነው። የፐርሲጃ ጃካርታና የፐርሲቡ ባንዱንግ ፍጥጫ በ20ኛው ክፍለ ዘመን የተጀመረ ሲሆን በኢንዶኔዥያ የእግር ኳስ ጨዋታዎችም ለአንድ ክለብ ለመደገፍ ዘርና ሃይማኖት እየለየ መደገፍ እየተለመደ እንደመጣ ይነገራል። በሀገር ኢንዶኔዥያ ብዙ ወጣቶች ከብሔራቸውና በሃይማኖታቸው የሚመሳሰል ክለብ መደገፍ እንዲሁም እስከ ህይወት መስዋዕትነት መክፈልም እየተለመደ መጥቷል። ነገር ግን በፐርሲጃ ጃካርታና ፐርሲቡ ባንዱንግ በፍጹም የተለየና እጅግ ሀያል ነው። በሃይማኖት በብሔርና በቡድን የተመሰረቱ ክለቦች እንደመሆናቸው መጠን በእግር ኳስም ብዙ አጸያፊ ነገሮችን ተፈጽመዋል። ይህ በፐርሲብና በፐርሲጃ መካከል የሚደረግ ጨዋታ የኢንዶኔዥያ እግር ኳስ ኤል ክላሲኮ ተብሎም ይጠራል። ቤተሰብን፣ ሰፈርን እንዲሁም ጓደኝነትን ሳይቀር ወደ ሁለት የሚከፋፍል ግጥሚያ እንደሆነም ይነገራል። እነዚህ ሁለት ክለቦች ሲገናኙ ኢንዶኔዥያ በፍጹም በማይገናኙ ሁለት ጎራዎች ትከፈላለች። ይህ ግጥሚያ ስር የሰደደ በሜዳ ውስጥ ሲገናኙም ከጨዋታ በላይ እንደሆነ ብዙ ጊዜ ያስመሰከረ ደርቢ ነው። ፍልሚያው ለኩራት፣ ለክብር እንዲሁም ከጨዋታ በኋላ ልብ ነፍተህ ራስን ቀና አድርገህ እንድትሄድ የሚያደርግ ከባድ ጨዋታ ነው።
your game, your culture.